ለአንድ ሀገር እድገት የተማረ የሰው ኃይል መኖር ትልቅ አቅም የሚፈጥር ነው። የሙያ ክህሎት ያላቸው ዜጎችን ባላቸው አቅምና እውቀት ራሳቸውና ሀገራቸውን ማበልጸግ የሚችሉ ናቸው። በተለያዩ ሙያዎች ሰልጥነው ሀገራቸውን እያገለገሉ ካሉት ዜጎች ባሻገርም በቁጥር በዛ ያሉትን በማደራጀትና በማሰልጠን የስራ ባለቤት እንዲሆኑ ለማድረግም ከፍተኛ ጥረት በመደረግ ላይ ይገኛል። መንግስት ከሚያመቻቸው የስራ መስኮች ውስጥ አንዱ የውጭ ሀገር የስራ ስምሪት መሆኑም ይታወቃል። በሲዳማ ክልል የሚገኙ ዜጎችም የዚሁ የስራ እድል ተጠቃሚ እንዲሆኑም በትኩረት የተሰራ ይገኛል። ነገ ራሴን ምን ያህል አብቅቼ በምን ያህል ደረጃ መሄድ እንደምችል ራሴን እዚህም ብኖር ውጭም ሀገር ሄጄ ለስራ ብኖር ምን ያህል ለራሴ ቦታ መስጠት እንዳለብኝና ከምን ተነስቼ ምድር ላይ መድረስ እንደምችል እየተማርኩበት ነው። አሁን በሰለጠንኩት ለምሳሌ ማሽን አለ፣ የልብስ አተጣጠብ፣ የምግብ አሰራር ስልጠናው ላይ ብዙ ነገር ተጠቅሜያለሁ። ብዙ ማተሪያል ገብቶናል። ቺፕስ ኖርማሊ እየሰራን ነው። ስፔሻሊ ቺፕስ ፒዛ እየሰራን ነው። ኩክስ እየሰራን ነው። ዳቦም ሰርተናል። አሁን አትክልት ሰርተናል። በክልሉ የሚገኙ ወጣቶችን ለውጭ ሀገር የስራ ስምሪት ለማዘጋጀት ብርቱ ጥረት በመደረግ ላይ ይገኛል። የቴክኒክና ሙያ ትምህርትና ስልጠና ተቋማት ውስጥም ክህሎቶቻቸውን እንዲያዳብሩ በመደረጉ ለዘመኑ ቴክኖሎጂና የአኗኗር ዘይቤ ባዳ እንዳይሆኑም የማድረግ አቅምን ፈጥሯል። ከማሽን አንስቶ ለምግብ ያስፈልጋል ተብሎ የሚታሰበውን እቃዎች፣ ማቴሪያሎች አሟልተውልናል። በተግባር እናያለን። ከተግባር ባለፈ ደግሞ ቲዮሪ እዚህ ቁጭ ብለን ምን እንደሚያስፈልግ ምናልባት እዛ እንኳን ባንሰራ ተብሎ ቢታሰብ እዚህ በትምህርቱ ደረጃ ራሳችንን አብቅተን እንሄዳለን። በደቡባዊ ሲዳማ ዞን በሚገኙ ኮሌጆች በርካታ ወጣቶች የክህሎት ስልጠና እንዲያገኙ በመደረግ ላይ መሆኑን የነገሩን የዞኑ ዋና አስተዳዳሪ አቶ መንገሻ ፊጣሞ በበጀት ዓመቱ ከ12000 ለሚልቁ ዜጎች የውጭና የሀገር ውስጥ የስራ ዕድል መፈጠሩንም ጠቁመዋል። እንደ ዞናችን በዚህ በ2008 ዓመት ብቻ 12154 የሚሆኑ ወጣቶችን አደራጅተን በቋሚ ስራ ዕድል ፈጥረናል። ይሄን ስንል በመንግስት ተቋማት የተቀጠሩ አሉ፣ የውጭ ስራ ስምሪት ይሄዱ አሉ። እዚህ እኛ ስልጠና እንሰጣለን። ያ ስልጠና ወስዶ ወደ ውጭ ሀገር ሄዶ ስራ ዕድል ያገኙ ወጣቶች አሉ። የተለያዩ ተቋማት ውስጥ የተቀጠሩ አሉ። ዘመኑን የዋጀ በስልጠና ክህሎት የዳበረ ዜጋን በማፍራት ከሀገር ውስጥ ባለፈ ለውጭ ሀገር ስራ ስምሪት የማዘጋጁ ተግባር ጠናክሮ ቀጥሏል። በክልሉ በዚህ ዓመት ብቻ ከ6500 የሚልቁ ዜጎች ለውጭ ሀገር የስራ ስምሪት በቂ ስልጠና ወስደው በተለያዩ ሀገራት በተፈጠረላቸው የስራ ዕድል እንዲሰማሩ መደረጉም ተመላክቷል። ሰራሽና ተፈጥሯዊ የሆኑ ከ1700 በላይ የሆኑ ጸጋዎችን ለይተናል። ከዚህ ውስጥ የውጭ ሀገር ስራ ስምሪትና ከክልል ውጪ የሚፈጠር ስራ ዕድል አንዱ ነው። ለምሳሌ ወደ ሲዳማ ከመጣን ከዚህ ቀድሞ ወደ ውጭ ሀገር ሰውን ከማሰማራት አንጻር ከፍተኛ የሆነ ጉለት የነበረበት ላለፉት 3 ዓመታቶች ላይ ግን ለስራ አጡም ለስራ አጥ ቤተሰብ ለሆኑትም በቂ ግንዛቤ በመፍጠር ከክልል ውጭም ስራ ዕድል መፍጠር እንዳለብን ወደ ውጭ ሀገርም ሰልጥኖ የተዘጋጁ ወጣቶችን ለስራው ማሰማራት እንዳለብን መግባባት ላይ ደርሰናል። ያን በማድረጋችን ለምሳሌ በዚህ ዓመት ብቻ ከ6500 በላይ የሚሆኑ ሴት እህቶቻችን ወደ መካከለኛ ምስራቅና የተወሰኑ ሌሎች ሀገራት ላይ የስራ ዕድል እንዲፈጥሩ ማድረግ ችለናል። ባለፉት ዓመታት ከ20,000 የሚልቁ ዜጎች በውጭ ሀገር የስራ ስምሪት የስራ ዕድል የተፈጠረላቸው ሲሆን በተለያዩ የስራ ዘርፎች ላይ በብዙ ሺዎች ለሚቆጠሩ ዜጎች የስራ ዕድል ተጠቃሚ እንዲሆኑ መደረጉንም አቶ ከፍ ያለው ተናግረዋል። ከ20,000 በላይ የሚሆኑ ወጣቶቻችን ወደ ውጭ ሀገር ላይ መሰማራት ችለዋል። ወደ ሀገር ውስጥም ከመጣን በግብርና በኢንዱስትሪና በአገልግሎት ዘርፍም ጸጋዎቻችንን በአግባቡ ተጠቅመን ወጣቶች እዛ ጋር እንዲሰማሩ ማድረግ ችለናል። በዚህ ዓመት ራሱ በኢንዱስትሪያል ፓርክ ላይ ከ15000 በላይ የሚሆኑ ዜጎች ተጠቃሚና ተሳታፊ እንዲሆኑ ማድረግ ችለናል። ሌላው ደግሞ በኮሪደር ልማቱ ላይም ካያችሁ ሐዋሳ ከተማን ጨምሮ ሌሎች ከተሞች ላይም በተለይ በኢንጂነሪንግ ሙያ ሰልጥነው የመጡ ወጣቶች እንዲሰማሩ አድርገናል። የስራ ባህልን መቀየር፣ ከስራ ጠባቂነት ራስን ማላቀቅ፣ ያሉንን ጸጋዎች በአግባቡ መጠቀምና ተወዳዳሪ ዜጋ ለመሆን ራስን ማብቃት ከሁሉም የሚጠበቅ ነውም ተብሏል።